እንደውም ጀነራልን አስከትዬ ነው ዘመቻ የምጀምረው እኔ ኢብሮ የሚባለውን ሰው እንደ ዶሮ ነው የምገነጣጥለው። በጣም ነው ያስጠላኝ እውነት ለመናገር እንዴት እንደደበረኝ ለምን አላውቅም። እንዴት ስልችት አለኝ እኔ ምን አሁን እኔ ምን ታዘብክ አትለኝም? በቃ ከፍተኛ የክፋት ፍላጎት አለ። ክፋት የሚጠይቀው ብልጠት ነው ያጡት ታውቃለህ። ክፋትም እኮ የሚጠይቀው ብልጠት አለ ማለት ሂድበት ክፋቱ አለ፣ ግን ክፋት የሚጠይቀውን ብልጠት ግን አጣውታል። በጣም ተቸግረዋል። ላይክ አንድ እንደዚህ አይነት ስራ በጣም ግልጽ የሆነ ነገር በእንደዚህ አይነት መልኩ ሲመጣ ጊዜ አንዳንዴ ምንድነው እያደረጉ ያሉት ስላለህ እኮ ማለት ክፋትም አይነት አለው አይደል እንዴ? ላይክ ክፉም ስትሆን መርጠህ ክፉ አትሆንም እንዴ? የትኛው ቦታ ላይ ራስን መግለጥ እንዳለብህ ራሱ አታስብም እንዴ? ዝም ብለህ ድንገት መታ አየር ላይ ትገልጠዋለህ ክፋት እና በጣም አስቸጋሪ ነው የሆነብን። ምን እንደሚሻል አላውቅም። ምን ሊባሉ እንደሚችሉ ራሱ ነው ግራ የሚገባኝ። አሁን እኔ ምለው ምን አለ መሰለህ፣ በነገራችን ላይ እኔ እውነት ለመናገር እኔ እውቀት ያላቸው ሰዎች አድናቂ ነኝ። እኔ ለእውቀት ያላቸው ሰዎች ትልቅ ቦታ እሰጣለሁ፣ በጣም አከብራለሁ። ስለዚህ እናንተ ምንድነው መከፋፈል ጥሩ አይደለም። ከእንትናም መሆን ትክክል አይደለም። ግን ምንም ሳትናገር ከእነንትና ጋር መራቅ የሚባል ነገር አለ። አለማስነካት የሚባል ነገርም አለ። በነገራችን ላይ ይሄ አንዳንዴ ይደብራል። አጉል ጨዋነት እናንተ ጋር መንጸባረቅ የለበትም ብዬ ነው የምለው። እውነት ለመናገር አሁን ምንድነው የሆነ ሰዓት ላይ አጀንዳ ተፈጠረ፣ ሃይማኖታቸውን የሚነካው እነዚህ ሰዎች አጀንዳ ይዘው መጡ። የራሳቸው አጀንዳ በቃ በግልጽ አማርኛ ላውራ ነኝ። ከዛ ደግሞ የቴሌግራሙ ጉዳይ ሴቶች ምናምን የሚባለውን ነገር ተፈጠረ። አጀንዳ ይዘው መጡ። አስታውሳለሁ እኔ እንደገና አሁን እስልምና ላይ ብዙ ድራማ ሲሰራ ደግሞ የራሳቸው እኔ ሌሎችን አላውቃቸውም። እውነት ለመናገር ምንም አይቸባቸው አላውቅም። እርስ በርሳቸው ይተዋወቃሉ። እኔ ምንም ማውቀው ነገር የለም። ስለማውቀው ነው ኢብሮ ነው ምን የማውቀው ብዙ ነገር ስለታዘብኩት ስላየሁት እኔም የሆነ ሰዓት ላይ ለማስማማት የሆነ ነገር አድርጌ ሞክሬ ነበረ፣ አልተሳካም። ፍቃደኛ አልነበረም ልጁ ማለት ነው። እና ምንድነው ሃይማኖታቸውን የሚጠቃበትን ድራማ ሃይማኖታቸው ፖለቲካና ድራማ የሚሰራበትን ሰዓት ላይ እየመጡ የራሳቸው እንደዚህ አይነት አጀንዳ ይዘው ሲመጡ ይደብራል። አሁን እንደ ሰው እናንተ ምንድነው ማድረግ ያለባችሁ? ማግለል የሚባል ነገር አለ። ክብር ለሚገባው ክብር መስጠት ነው። መደገፍ የሚገባው መደገፍ ነው። በቃ እንትና ቀይ መስመራችን ነው ማለት መጀመር አለባችሁ። አለማስነካት የሚባል ነገር አለ። በእንትና ከመጣህ እኛ ጋር ልትቀጥል አትችልም የሚባል ነገር አለ። አንዳንድ ሰዎች ምንም እውቀት የሌላቸው ትኩረት የሚፈልጉ ምቀኞች፣ አንዳንድ ገንገበ ሰዎች፣ ደከከናም ሰዎች አሉ። እነንትና ጋር እኮ እውነት አለ። ኧረ እነንትናስ ለምንድን ነው የማንሰማቸው? ስለምትፈልጉት ነው። ምንድን ነው የሚሰማው? ምንድን ነው የሚሰማው? እንድትሰማ እኮ አንተ መስማት አለብህ እኮ ሰው እንዲቀበልህ እኮ አንተም የሰው መቀበል መቻል አለብህ እኮ። ዝም ብለህ እኔን ስሙኝ የሚባል ነገር የለም። እኔ ጋ ነው እውነት ያለው የሚባል ነገር የለም። ውሸት ሲጀመር አንድ ሰው እኔ ጋ ነው ያለው ውሸት ካለ ውሸታም ነው። በቃ እውነት ካለው ምንድነው እውነት ማን ጋር እንዳለ ወንድሞቻችን ማየት አለባችሁ። እንደው በተትና ዝም በል ካላችሁን ዝም እላለሁ፣ አዳምጥ ካላችሁን ያዳምጣለሁ ማለት ያለብን እንጂ እኔ ጋ እኮ ነው ውሸት ያለው ምንድነው እውነት ያለው እኔ ጋር ነው። እኔ ብዙ ነገር የተደበቀ ነገር አለ ከፈለኩ እኔ ልዘረግፈው እችላለሁ እያልክ ፖለቲካና ድራማ እየሰራ እንደዚህ አይነት ማስመሰል መደረግ የለበትም። ስለዚህ ምንድነው ቀይ መስመራችን የምትሉበትን ጉዳይ ሊፈጠር ይገባል። አለማስነካት የሚባል ነገር አለ። ማግለል የሚባል ነገር አለ። እኔ እንደዚህ እንደነዚህ ሰዎች እንዳይገለሉ ራሱ እየተጨነቀ ያለው የሚደበደብ ሰውየው ነው። ራሱ ሰው እንዳያገላቸውን በጣም እየተጨነቀ ያለው ራሱ ነው። ኡስታዝ ወይድ ማለት ነው። ራሱ ነው የሚጨነቀው ሰው እንዳያገላቸው ብቻቸውን እንትን እንዳይቀሩ የሚጨነቀው ራሱ እሱ ነው። ያሳዝናል እኮ። ለዚህ እንኳን ትንሽ እንትን አታደርጉም፣ አትረዱም። ቀይ መስመር የሚባል ማስቀመጥ መቻል አለባችሁ። በቃ ቀይ መስመር የሚባሉ ሰዎች አሉ፣ እውቀት ያላቸው በትህትና የሚያስተምሩ የሚደክሙ ጊዜያቸው፣ ገንዘባቸው፣ ጉልበታቸው እውቀታቸውን ለትውልድ ብለው መስዋዕት የሚከፍሉ ሰዎች አሉ።
ለነሱ ቦታ መስጠት መቻል አለባችሁ። ለነሱ ክብር መስጠት መቻል አለባችሁ። መንጋ አትሁኑ። ማን ጋር ነው እውነት ያለው? ለምንድን ነው በቃ ነው እውነት ያለው? ለምንድን ነው በቃ ብሎ ተጠይቁ። ካልመለሰ በቃ አሽቃንጥረው ምን አባቱ ይሰራል? አያስፈልግም። ራሱ ውሸታም ነው ማለት ትኩረት ፍለጋ ነው። ለምንስ ነው ራሱ እኔ እውነት ለመናገር እኔ ለምንድን ነው እነዚህ አይነት ሰዎች አሁን አንተ እንትና የምትባል ሰው ራስህን ቆልለህ እንትን የምታየው? አንተ እኮ የእንትን እኮ አትመጣም እኮ በእውቀት በብዙ ነገር እኮ ምን ማለት ነው? በፍጹም እኮ አትገናኙም እኮ ደረጃ አይደለም እኮ በነገራችን ላይ ትም ብለህ እየተንጠራራህ እኮ ነው። ሰው በእውነት ሃይማኖት ስለሚከለክለው ስለሚያስቆመው ነው አንተ ብዙ ቦታ የተሰጠ እንጂ ሌላ ቦታ ብትሆን እኛ ጋር ብትሆን በነገርህ ላይ ድጠን አህያ ሰርተንህ ነበር። እኔ ጋር መጥተህ እንደዚህ አይነት ነገር ብታደርግ ፈጭተን ድጠን አህያ ነው የምንሰራ። የሆነ ዕቃ ነው የማመላለስብህ አንተ እንጂ እዚህ ጋር መጥተህ እኔ ጋር አትሰክስም። ብታስተምር ትምህርት ብታስተምር ቁም ነገር ብታወራ አንድ ሰው ካንተ ምንም ቁም ነገር እንደማይቀበል ስለምታውቅ ነው። በየቀኑ ሰዎችን እየተሳደብክ ሰዎች አንተ ጋር እንዲሰበሰቡ የምታደርገው ምን ታገኝበታለህ? እንደው እነሱ ጋር ቁጭ ብለህ ብትማርስ እውቀት የለም። በቃ እውቀት የለም እኮ የለም፣ አታውቅም። አንዳንድ የመጽሐፍ ቅዱስ ቃላቶችን ለቃቅመህ እኔ ምንድነኝ ምናምን ነኝ እኔ ኡስታዝ ካልተባልኩ እውቀት የለም፣ በቃ የለም። ስለዚህ በቃ ትልልቅ ሰዎችን ማክበር መቻል አለብህ። እነሱ ስር ቁጭ ብለህ መማር መቻል አለብህ። በቃ እኔም አንተም ሌሎችም መማር ነው ያለብን። በቃ አንተ በእውቀት እኛ ጋር ነው እንትን የምታደርገው ራሱ ሰው ማስተማር ይቀርና እኛም የምንጠይቀው ራሱ ዝም ብለን ብንጠይቅ አትመልስም። ስለዚህ ኢብሮ ወገን ዝም ብለህ ክብርህን፣ ቦታህን፣ ደረጃህን ብታውቅ መልካም ነው። ከምቀኝነት ከቡዳነት ብትወጣ መልካም ነው። በጣም ነው የታዘብኩህ። እኔ በነገራችን ላይ አይመለከተኝም መሀል መግባት የለብኝም እያልኩ ነው። እኔ ባለሁበት ሚዲያ ነው እየተደረገ ያለው። እንደፈለኩ ገብቼ እናገራለሁ። ሚዲያ ነው። ስላየሁት ነገር እኮ አስተያየት መስጠት እችላለሁ። እኔ ሚዲያ ነው የማከብረው ሰው ደግሞ መከበር አለበት ብዬ የመመስከር መብት አለኝ። አከብረዋለሁ። እውቀት ያለው ሰው ነው። በጣም ስማርት ሰው ነው። በጣም የሚሰራ ሰው ነው። የሚደክም ሰው ነው። ሃይማኖት የማያስነካ ሰው ነው። በጣም ጠንካራ ሰው ነው። የሚደክም የሚሰራ ሰው፣ የሚጽፍ የሚያነብ ሰው ነው። እኔ ብዙ እውቀት አለው። አከብረዋለሁ። እውነት ለመናገር ኡስታዝ ወይድ በጣም ነው የማከብረው። እውቀት አለው። ማንንም ሰው ነው የሚያከብረው። በነገራችን ላይ ማንንም ክርስቲያን ያከብረዋል። በጣም በእውቀቱ ይማረካል። በጣም ስለዚህ አንተም እንደ ሌሎች ማክበር ነው ያለብህ። መንጠራራት የለብህ። ማደርስበትም በቃ ብቀኝነት ከሆነ በቃ ይቅርብህ። ፒላ እንዴት ነህ? ብቀኝነት ነው ኢብሮ ወገን በቃ አንተ ጋር ያለው እውቀት የለ፣ ትህትና የለ፣ ስርዓት የለ፣ እውነት አንተ ጋር የለ። በቃ ምቀኝነት ብቻ ነው። ሌሎች አላቃቸውም። እኔ ብዙ ጊዜ ነው እኔ እናንተ ማለት አውርተናል። ብዙ ጊዜም እንትን አድርገናል። ስለዚህ ወንድም ይሄኛ ባለንበት ሚዲያ ስለሆነ ያለው መጠንቀቅ መቻል አለብህ። በእውነት መጠንቀቅ መቻል አለብህ። ሚዲያ ነው። እንትና መንካት የለብኝም ምናምን የሚባል ነገር የለም። ዝም ብዬ በለጠለጠ ምን ታመጣለህ? ዝም ብዬ ስላንተ ባወራ ምን ታመጣለህ? ምንም የምታመጣው ነገር የለም። አሳብዳለሁ እኔ። ስለዚህ ትርጉም የለውም በማለት ነው። መስማማት አለብህ። በወንድሞቼ ጋር መግባባት አለብህ። መናበብ አለብህ። ማስቀደም አለብህ። ሃይማኖትህን ማክበር አለብህ። ሃይማኖትህ ላይ ፖለቲካ በሚሰራበት ሰዓት መጥተህ ወደ ራስህ ነው እየጠለፍክ ሁሌ ፖለቲካ እኔ በጣም ይገርመኛል። የኢብሮ ነገር እስልምና ላይ የሆነ ነገር ከተፈጠረ ነገሩን አዙሩ ወደ ራሱ እንትን ነው የሚያውለው። ለምን አላውቅም። የኢብሮ ነገር በጣም ነው የሚያስቀኝ። መጀመሪያ ላይ የሆነ ጉዳይ ነበረ፣ እኔ ተበደልኩ ብሎ መጣ። የቴሌግራም ሴቶች ምናምን የሚባለው ነገር መጣ፣ አጀንዳ ፈጠረ። አሁን ደግሞ እኛ ነው መታረድ አለባቸው ብለው እያሉ ያሉት የሚባለውን ነገር ሲመጣ ደግሞ ነገሩን ጠምዝዞ አሁን አዲስ አጀንዳ ፈጠረ። ይገርመኛል። ትክክል አይደለም። በቃ ለሃይማኖትም እየሰራ አይደለም። እኔ እንደማየው እንደዚህ አይነት ነገር እስልምና ላይ ሰዎች እንደፈለጉ እንዲሰሩ ምንድነው የምታከሽፍበት ሰዓት
አንተ ነገሩን ጠምዝዘህ ስለራስህ ስለ ጉዳይ እያወራ ነው። ትክክል አይደለም። ጥሩ ቦታ ላይ አይደለም ያለው። የቆምክበትን ቦታ ብትፈትሸው መልካም ነው። ወደ ራስህ ብትመለስ መልካም ነው። ወንድሞችን ብታከብር መልካም ነው። አዎ ምክንያቱ እንደዚህ ብዬ የምለው ሚዩት አድርግ የለ አንዳንድ ሰዎች ምንድነው ጥቃታቸው ምንድነው? አንዳንድ ሰዎች እኛ ጋር የሚመጡት ለራሳቸው ሃይማኖት ክብር ስላላቸው ነው። ሃይማኖታቸውን ለማስተማር ለሃይማኖታቸው ክብርና ቦታ ስላላቸው ነው። አንዳንድ ሰዎች እኛ ጋር የሚመጡትና እኛ ጋር በመምጣታቸው በጣም የሚገርፉ ሰዎች አሉ። ለምንድነው እነሱ ጋር የሚገቡት? ለምን እነሱ ጋር ምንድነው ቁጭ ይላሉ እየተባለ ብዙ ነገር ይደረጋል ከሚሉ ሰዎች ጋር ብዙ የምትገናኝበት ነገር ስላለ ነው እንትን ያልኩት። እኔ ቅዱሳንን በጣም አመሰግናለሁ። ይበቃኛል። በጣም ስለደከመኝ መተኛትም ስላለብኝ አታጥሬ ኦፓ እንዴት ነሽ? ሰላም ልበላችሁና በቃ ነጠስ መልካም ነው። አዎ እንደዚህ ነው ማለት ያለባችሁ። በቃ ቀይ መስመራችሁ እንትን ነው። በባዮም በፕሮፋይልም በምናምንም እንትን ማድረግ ድምጻችሁን ማሰማት መቻል አለባችሁ። የለም ለበጎቹ እናንተ አሁን ታያችሁኝ። ወይኔ ኮሜንታተሮች በህይወት አላችሁ። ያለ እናንተ በቃ ልሞት ነው ማለት ነው። አልታየ ብላችሁኝ ተጨንቄ ልሞት። ፈጣሪው ይድረስልኝ። አካውንትሽ ምን ሆኖ ነው? ሪፖርት አድርገውብኝ ኤስዬ ወይ እንዴት ናፍቁኛላችሁ ብዬ አስቤ አላቅም። ድራሻችሁ ይጥፋ። አሁን ገና አይን ያያችሁ። አሁን ገና አይን ያያችሁ እንዴ! ቤቴ ከፍቼ ለበጎች ድምፅ ሆንኩ እያልም ማለት ነው። ሪፖርት አድርገውብኝ ባለ ሁለት እግር በጎቹ መተው ሪፖርት በቋንቋ በበቋንቋ ማንግባባል ጠዋቱን ሙሉ ሲሳደብ ሪፖርት ላደረጉ ሰዎች ፍትህ ለበግ ብዬ ቢያይስል ሪፖርት አደረጉ። ገስት ላይ ሰው እንዳለ አሳያቸዋለሁ። ካሜራ ከፍቼ በኋላ አሁን ካሜራ ይከፍትልኛል። ገስት ላይ ሁሉም ሰው እንዳለ ነው የሚታየኝ፣ እኔም ጭምር ማለት ነው። ለካ ማንም ሰው የለም። በእኔ የደረሰ በጠላታችን በግብፅ አይድረስ። እንደ ሀገር ጠላታችን ግብፅ ናት። ውይ ኮሜንታተሮችዬ፣ በእውነት በቃ እምባዬን የቀረረው እናንተን ለማየት ሄጄ አካውንት ቀይሬ እምቢ አለኝ። ሪስታርት አረኩ እምቢ አለኝ። ዲአክቲቬት አረኩ እምቢ አለኝ። ከዛ ሌላ ዘዴ ተጠቅሜ አሁን ስመጣ ቢያንስ አይናችሁ ማየት ችያለሁ። ፕሮፋይላችሁ ሁላ አሁን ደመቅ ብለው እየታየኝ ነው። ጌታ ስሙ ይባረክ። አንተ ባንዳ ጀስት ጌታ ስሙ ይባረክ። አንተ ባንዳ ጀስት ጌታ ስሙ ይባረክ። አንተ ባንዳ ጀስት ጆሮ ላይ ቀርቷል። የኔ ጥረት እኮ በግዳኑናችሁ ማሳመን ወሂድ ቀይ መስመራችን ነው። እኔ ጋር ኮመንት ምን ይሰራል? ወሂድ ቀይ መስመራ ስማችሁ እንደዛ ማድረግ አለባችሁ ወይ ባይሆ ላይ ያስቀምጠው እንጂ እኔ ጋር ኮመንት መጻፋችሁ ምንድነው ትርጉሙ ምንድነው? ቀይ መስመራችን ነው ምናምን እንደዛ የሚባል ነገር የለም። ባዮአችሁ ላይ ነው እንደዛ ብላችሁ መጻፍ ያለባችሁ። ወይ ስምህን ቀይር፣ ፕሮፋይል ቀይር። ከሆነ ወሂድ ምን ሆነ? ምንም አልሆነም። ተካህኒ ምን ሆነ? ኧረ ምንም አይሆንም። አንበሳ በአይጦች መንደር ምን ይሆናል? የወሂድ ትሬንድ የሚጀምሩት አንበሳ በአይጦች መንደር ምን ይሆናል? አይጦች ይጨፈልቃሉ። ትሬንድ ልትቀላቀሉ ነው? ነብያችን ባቢሎን ምን ሆነ? ወሂዳችን ምን ያመለጠኝ ነገር አለ አይደለም። እንደነገርኩሽ ነው። አንበሳ በአይጦች መንደር ምንም አይሆንም። አይጦች ይጨፈለቃሉ እንጂ። ግን አንዳንድ ሰዎች የሚንጠራሩ ሰዎች አሉ፣ ወደ ላይ የሚያዩ ሰዎች አሉ። ጎልተው መታየት ፈልገው ነው። በትከሻው ላይ ቆመው መታየት ስለፈለጉ ነው። ምስራቅ ቀጠና ናቸው። እንደለማዳቸው ሪከርድ እያደረጉ ኤዲት እያደረጉ ሰድበውት ነው። ምንም እኮ አይመስለውም እሱ። እነሱ በተነሱበት ሰዓት አንዳንድ ሰዎች መጡና እንትን አደረጉ። ልክ አይደለም ያል ነበረ። ገብቶሻል? ለዛ ነው ችግር ስንፈተ እውቀት ነው። ወደ መረጌታ ውሰዱት። ኢብሮና ወሂድ ናቸው ያልተግባቡት። ታዩ ኢብሮ ከማንንም ጋር አይግባባም። ችግር አለበት ልጁ፣ አይግባባም። አይ ወንድማማቾች ከሆኑ የተጣሉት ከምስራቅ ቀጠና ጋር የማይገናኝ ከሆነ ምንም አይሆንም። ታዋቸው። እኔ ግን ምክንያታቸው እኮ ይገባኛል። እኔ አንድ ነገር ልንገርህ፣ ኮሜንታተሮች እዛም እዚህም ትክክል ከማለት ውጭ ምንም አትበሉ። እናንተ እንደተለመደው ኡስታዝ ጋም ስገቡ ትክክል በሉ፣ ኢብሮ ጋም ስገቡ ትክክል በሉ፣ ራስም ትክክል በሉ። አሁን እንትኑ ዛሬ
ኦፓ አይደለም። እኔ ወገንተኝነት አይደለም። እኔ ራስ ምታት አላውቀውም እውነት ለመናገር ማለት ሲናገር ሰምቼው አላውቅም። እኔ ኢብሮንም ራስ ምታትንም ወይ ኡስታዝንም ስለማውቃቸው ሶስቱንም ማወቁ ይሻላል ለምርጫም ለመወሰንም። እኔ ከላይ ከምናየው ነገር ከሆነ ኢብሮ እቴቴ ነው። ኢብሮ ዝም ብሎ እንትን ነው በቃ ቀሚስ መጉተት ይፈልጋል። በእውነት ችግር አለበት። ጠንካራ ሰው ነው ባብዬ። በቃ ካላወቃቸው በቃ እዚህ ጋር እንትን አድርገኝ። በቃ እዚህ ጋር ስለ እንትና እናውራ። በቃ እኔ ከመሰኛቴ በፊት ስለ በጎቹ ሀሳብ ሰጥቼ በዚህ ጉዳይ ላይ ግን አንድ ነገር ማለት አለብኝ። ጀስቲስ ላውራበት ኦፒ በዚህ ጉዳይ አንድ ነገር ማለት አለብኝ። ይኸውልሽ መታወቅ ያለበት ነገር እኔ ሁለት ነገር ልበላ መጀመሪያ። ሃይ ካሊበር ነው ስንት ከፍዬ እኮ ነው ዜማ ወይ ቀደም ከፍለውህ ነበር። አሁን የከፈሉን ሲወስዱብህ በግነትህን አመንክ። አልቀበልም። እናንተ በግ አይደላችሁም ብለህ ቅድም ትግሌን ጠልፈህብኛል። መሬት አይቀበልህ እንዴ ደፋር። ለማንኛውም ብያለሁ መጀመሪያ ቅድም እያማማቅ ነው በግ አይደለህም። አሁን ደግሞ ብለህ ትመጣለህ ይሄ አይደል እንደሚገርመው ቢላዬ እንዴ ቅድም እያማማቅ ነው እንደዛው ነን። ሞቆ እያለ በግ አይደለንም ሰው ነን አልክ። ተከፍሎ ነበር ቅድም አልቆ ነው ብሩ ባላንሱ የሆነብንን አንረሳም። ቤታችንን ከፍተን እንደገና ወደ በግ ትሬንዳችን እንመለሳለን። ሞዴሬተሮች አልኩኝ ኮመንታተሮች አቋሜንና መርሄን ታውቃላችሁ። ሁሌም የምመላችሁ ነገር አለ፣ አዲስ አይደለም። ማንም ሃይማኖት ተቋም ውስጥ ያለ በሃይማኖታቸው ወንድማማቸው ሆኖ ሲጣሉ እኛ ከማሽቃበጥ ውጭ ጣልቃ መግባት የለብንም። እንደዚህ ነው የምላችሁ። በፊትም ታውቃላችሁ ማይ ፋሚሊ ማለት ነው። የፕሮቴስታንት ወንድማማቾች ቢጣሉ ወንድማማቾች ናቸው፣ ጸባቸውን እኛ ዝም ብለን እዛም ትክክል እዚህም ትክክል እንላለን። ኦርቶዶክሶችን ቢጣሉ እንደዛው ወንድማማች ናቸው። ሙስሊምን ቢጣላ እንደዛው። ሁሌ ነው የምላችሁ። ይሄን የኔ ፋሚሊ ሆናችሁ ታውቃላችሁ ብዬ አስባለሁ። ስለዚህ አንዱን ከአንዱ የተሻለ ማድረጉ ጥቅም የለውም፣ አይጠቅማችሁም። እናንተ እነሱ በሚግባቡበት ቋንቋ ይግባባሉ፣ ችግራቸውን ይፈታሉ። እንትና ከእንትና ይሻላል የሚባል የዳዕዋ አገልግሎት የለም። ኢብራሂም እኔ አውቀዋለሁኝ። ኢብሮን እኔ እስከማውቀው ድረስ ለእስልምናው ነው የሚሰራው። ሰለምቴ ነው፣ ጠንካራ ነው፣ ጎበዝ ነው። አለመወደድና አለመዋደድ ሌላ ነገሮች ናቸው። ኡስታዝ ወሂድ የኔ ሊቀ ካህን እሱም ሰለምቴ ነው፣ ጠንካራ ነው፣ የሚሰራው ለእስልምና ነው። ሁሉም የራሱ ገቢ ያላቸው። ኢብራሂም የራሱ ስራ አለው፣ ኡስታዝ ወሂድ የራሱ ስራ አለው። ራስ ምታት እየሰራ ነው የሚያወራው። ከሁለቱ ደግሞ የራሱ ምታት ይከብዳል። ድራይቭ እያደረገ በ51 ሙቀት ውስጥ እየሰራ ነው ኢስላም ጥያቄ የሚመልሰው። ጠንካራ ሰዎች ናቸው ሶስቱም። የራሳቸው ኳሊቲ ያላቸው ሰዎች ናቸው፣ ብርቶች ናቸው። ፋሚሊያቸውን የሚያስተዳድሩ፣ ቤተሰባቸውን ራሳቸውን የሚያስተዳድሩ፣ ለእስልምናቸው ግን ዳዕዋ የሚያደርጉ የሚያውቁትን የሚመልሱ ልጆች ናቸው። ስለዚህ የምታነጻጽሩበት የምትመዝኑበት መንገድ በራሱ ጤናማ ስለማይሆንላችሁ ይቅርባችሁ። ለእስልምና የሚሰሩ ናቸው እንደ ሙስሊም ሰው። ስለዚህ ያደረጉት ዳዕዋ እንትና ከእንትና የተሻለ ሰርቷል፣ እንትና ከእንትና የተሻለ ሰርቷል። እግርና እግርም ይቀዳደማል። በነገራችሁ ላይ የየራሳቸውን ኳሊቲ ግን ማሰጠት የለብንም። የአንዳንዳቸውን እባክዎትን ነብያቸው የሚዩት ያርጉልኝ። እግዚአብሔር ይስጥልኝ። በግ ሲያው ተነሳ በጎቹ አትረዱን ይላሉ። እሱ ልክ በጊዜ ሀፒታቱ ተከፈተ። እንዴ እንረጋጋ። ምን አይነት ክፉ ጊዜ ላይ ደረስ ነው? ነብያችን እንዲሁም አትረዱን እያለ ነው። እርሶ ይበላሉ። በሉኝ እኮ ነው የሚለው በኋላ ያያዝ ልደታ። ቀጥይ። እኔ ጥያቄ ያለኝ በምታወሪው ነገር ብቻ ቀጥይ። ያ እና ታፕ ኮፒ ሊንክ አድርጉ እናንተ ሞዴሬተር እና ኮሜንታተር እየተምታታብኝ ነው። እኔ ላይም ነው መሰለኝ ሪፖርት ያደረጉብኝ ዛሬ ጭንቅላቴ ላይ። ኮሜንታተሮች የትኛውን ቤት ስትገቡ ለተደራሽነት ታፕ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሪካርድ እያደረጋችሁ ፖስት አድርጉ። ከዛ ውጪ ጣልቃ አትግቡ። እናንተ መመክራችሁ ይሄንን ነው። ደብረ ጽዮንና ጌታቸው ረዳ ከዶክተር አብይ ጋር ተጣሉበት። ፕሊዝ ቆይ አንዴ። የሰሞኑን ክስተት ሰምተሻል? የትናንቱን ክስተት አዲስ ክስተት ሰምተሻል? የምትናገሪውን ከመናገርሽ በፊት ማለት ነው። ትናንት ስለተከሰተው ነገር የሰማሽው ነገር አለ? አመለካከቷን ትስጠና እኔ ጠይቃታለሁ። ሀሳብ ነው ሀሳቧ ነው
ሰው የፈለገውን ማለት ይችላል። ስለዚህ ሐሳቧ ትጨርስ፣ እኔ ጥያቄ አለኝ። ቀጥይ ያውፓ። ጨርሻለሁ። ጨርሰሻል? ኦኬ ጠይቅሽ። ወይ ለእስልምና ነው የሚሰራው ይብሮ? ኦፓ እጠይቅሽ። ቆያ እንዴ አልተመቻትም። እስኪ ተረጋጋ። ኦኬ አላነብብኩም ኮመንት እየነገረችኝ ነው በውስጥ ነው። በነገራችን ላይ ምንድን ነው እኔ አላውቅም፣ እስልምና ላይ የሚሰሩት ነገር አይደለም። እኔ እንትን ሳደርግ የነበረው ቲክታክ ላይ የምናየው ነገር ነው። ስለሱ ነው ሀሳብ ስንሰጥ የነበረው። በነገራችን ላይ አንድ ሰው ያላለውን ነገር በቅጥፈትና በውሸት አድርገሃል አጥፍተሃል ብሎ አብርቶ ያጠፋሁት ምንድነው ተብሎ ሲጠየቅ ያጠፋው ይሄ ነው ብሎ ካላመጣ ውሸታም ነው። ችግሩ ስለ ሃይማኖት አይደለም እየሰራ ያለው ማለት ነው። በነገራችን ላይ ቅድም ቁጭ ብዬ እየሰማው ነበር። ስለዚህ ምንድነው ቅድምም እኮ እያለ ነበረ በሁለት ወንድማማቾች መካከል አይመለከተንም። እኔ ራስ ምታት አላውቀውም፣ ኢብሮ አውቀዋለሁ። የሆነ ሰዓት ለምን እኔ ቤት እኮ መጥተው ነበረ፣ ሁለታቸውም ገብተው ነበረ። ኢብሮ ለምኜዋለሁ። ከነማን ለማስማማት ነው? ብዙ ጊዜ እንትን ብዬዋለሁ። በነገራችን ላይ ማለት አውቀዋለሁ፣ ልጁ አውርቼዋለሁ፣ ለምኜዋለሁም ራሱ ከነማን ነው ለማስማማት። ልጁ በጣም ከባድ አለበት፣ ይጎ አለበት፣ በጣም ከባድ ችግር አለበት፣ አጉል እንትን አለበት። ለእስልምና መስራት ማለት በነገራችን ላይ ለሃይማኖት የሚጨነቅና የሚሰራ ከሆነ አሁን እስልምና ላይ እንደዚህ አይነት ፖለቲካ ሲሰራ አጀንዳ የራሱ አጀንዳ መፍጠር ሳይሆን የነበረበት አሁን ከሌሎች እንትን ለሚመጣው ጥቃት ነው መልስ መስጠት የነበረበት። ለእስልምና የሚጨነቅ ከሆነ አሁን አይደለም ይሄን ሐሳብ የሚነሳበት ሐሳብ ሰዓት አልነበረም፣ ትክክልም አይደለም። ሁለተኛ ደግሞ ቅጥፈት እኮ አያስፈልግም እኮ። ወንድምህን በማስጠቆር እኮ ሃይማኖቱን አታስከብርም እኮ። ወንድምህን ውሸታም እንትን በማለት ያላወራውን እንዳወራ አድርገህ በመቅጠፍ በመዋሸት ሃይማኖትን አታስከብርም። ሁለተኛ ደግሞ እኔ ጋር ያለው እውነት ብለህ የምታምን ከሆነ አንተ ጋር ያለውን እውነት ሰዎች ጋር ቁጭ ብለህ አውርተህ እንትን ብለህ ሰዎች ናቸው የሚፈሩት በነገራችን ላይ እንጂ ሰው እንዴት ነው እኔ ጋር ነው እውነት ያለው እያለ ራሱ ላይ እንዴት እንትን ያደርጋል? ሰው እንዴት ራሱ እውነተኛ ያደርጋል? አይሆንም። እውነተኛ ማን እንደሆነ ሰዎች እንዲያዩት እንስማ ተብሎ ቢባል የሚፈታ ችግር አይደለም። ይሄ እኮ መገዳደል እኮ አይደለም። ሰው ገደለበት፣ ነፍስን የጠፋው ደምን የፈሰሰው ማስመሰል አያስፈልግም ነው እየተባለ እዚህ ጋር ስለ ሃይማኖታቸው የሚያደርጉት ነገር ሌላ ነገር ነው። ምን እየሰሩ ነው? ሌላ ነገር ነው። ግን የሚሰራ ሰው ማሰራት አለባቸው። ትልቅ የሚባል ሰው ማክበር አለባቸው። ሰዎች ችግራቸውን እንድናየው ቀረብ ብላችሁ ማውራት አለባቸው ሲባሉ ፈቃደኛ መሆን አለበት። ትህትና የሚባለው ነገር መላበስ አለበት። ትንሽ መሆን አለበት፣ መምሰል አለበት በብዙ ነገር። እንዴ ትልልቅን መከተል መቻል አለበት። ኢጎ የሚባለውን ከውጡ ፍቀው እንትን ማድረግ አለበት። አይሰማም፣ በፍጹም ሰው አይሰማም። ሰው እያወራ በመሃል እየገባ አፉ ላይ ቁጭ ብሎ ነው ማውራት የሚፈልገው ራሱ። እውነተኝነትን በዚህ ነው የሚረጋገጠው። ሰውን አዳምጠ የሰውን ስትቀበል እኮ ነው እውነተኝነትን የሚረጋገጠው። ስለዚህ ወንድሞችን ማክበር አለበት ነው እየተባለ ያኛውን ያላቀውም ራስ ምታት አላውቀውም። አጀንዳ እናደርገውም እዚህ ጋር ይሄ አይመለከተንም ሐሳብ ነው እየሰጠን ያለ ነው። አጀንዳ እናደርገውም አንዳንድ ሰዎች እንትን እንዳትሉ። ስለዚህ መንጠራራት ጥሩ አይደለም ነው በቃ። አሁን እኔም በእውቀት ማን ይሻላል ማን ይበልጣል ቢባል የሚበልጥማ ማንንም ሰው ያውቀዋል እኮ። ለምንስ ነው በዚህ ልክ ምንድነው ሃይማኖትህን በሚደበደብበት ሰዓት ሃይማኖት ላይ ፖለቲካ እየተሰራ ሌላ ቪዲዮና ሌላ መልስ ከመስጠት ይልቅ ወንድምህ ላይ በዚህ ልክ መውረድ ትክክል አይደለም ነው በቃ። ይሄ ነው እየተባለ ያለው እንጂ የሚሰሩት ነገር እኔ አይመለከተኝም። ራሱ ለሃይማኖታቸው የሚደክሙት የሚሰሩት የሚፈጥሩት የሚፈነቀሉት እሱን አይመለከተኝም። ቅድም ግን እየተዋሸ ነበር። አንተ ዋሽተሃል ተብሎ ተነግሮ የዋሸሁት የቱ ጋር ነው ተብሎ ሲባል የሌለ ሰው ነው ስም የተጠራው። እኔ እንደሰማሁት ከሆነ እንደዛ መሰለኝ። የሌለ ሰው ነው እንትና አይዋሽ እንዴ ታዲያ ምን አገባው ስለሰው? ስለሰው ምን አገባው? ስለ ሰዎች እሱ ተጠያቂ መሆን አለበት? ትክክል አይደለም እኮ። አንተ እስልምና የማያስተምረውን አስተምርሃል ብለው ሲሉት የቱ ጋር ነው ያልኩት ብሎ ሲል አይ
ኢምራን ነው እንደዛ ያለው። ትክክል አይደለም። እንደዚህ አይነት ነገር አይባልም። ኢምራን ላለው ኢምራን ነው ተጠያቂ የሚሆነው በነገራችን ላይ። ስለዚህ ከእንደዚህ አይነት ይሄ መንጠራራት ከእንደዚህ አይነት አጀንዳ መሆን መፈለግ መውጣት አለበት ነው እየተባለ ያለው። አይመለከተንም። አመለካከት ነው፣ አስተያየት ነው። እናንተ ግን ደግሞ የማወራው ምንድነው ቀይ መስመር የምትሉት ነገር ሊኖር ይገባል። ለምን ነገሩን እንትን በማለት ነው። በነገራችን ላይ በመንጋ በመከተል አይደለም። ነገሩን ታየዋለህ፣ ትገመግመዋለህ። ስለዚህ ዝም ብሎ ሰው በማይረባ ነገር ሰው የሰው ስም የሚያነሳ ከሆነ ማንሳት የለብህም። በቃ ማንሳት ከፈለክ እውነት ካለ አንተ ጋር እውነት ካለ እንትን ካለ ችግር ካለብህ በውስጥ ሂድና አውራ። በቃ መልስ መስጠት እኮ ነው። ይሄ ቀይ መስመር ማለት እኮ ነው። መደባደብ እኮ አይደለም። ሂድና ተቀራረበ ማውራት አለብህ። በመሀከላችን ችግር መፍጠር የለብህም ብሎ እንትን ማለት አለበት ሰው እንጂ ዝም ብለህ በቃ እዚህም ትክክል ነው እዛም ትክክል ነው ከተባለማ ይሄ ችግሩ እንዲፈታ አይደለም እየተፈለገ ያለው ማለት ነው። አዎ ጥሩ አይደለም። ትናገረዋለህ፣ በቃ እንቅጩን ልኩን ትነግረዋለህ። ትክክል አይደለም እያደረክ ያለው። ሂድና ተቀራረበ ማውራት አለብህ መባል አለበት እንጂ እውነት እኮ እኔ ጋር ነው ያለው። እሺ ምንድነው እውነትህ? እስኪ እንየው። አይ የሚፈታ ነገር አይደለም። ምንድነው የማይፈታ ነገር? ሰው አልገደለብህ፣ ደም አልፈሰሰም። እንደዚህ አይነት ነገር አስፈላጊ አይደለም። እየተጨነቀ ያለ ራሱ ስለሱ ለምን እሱ ይጨነቃል? እንዳይገለል ሰው እንትን እንዳያደርገው ለምን ይጨነቃል? ራሱ በሚፈጥረው አጀንዳ። ለማንኛውም ችግር የለውም። በቃ መብታቸው ነው። እሱ ሌላ ነገር ነው። እንደዚህ ነው ሲባል የነበረው። በቃ ሐሳባችሁን እዚህ ጋር ገስ ላይ ያላችሁ ሰዎች እንትን በሉና እኔ ራሴን ላጥፋ። እንትን እኮ ኦብቪየስ እኮ ነው። ባቢሎን ምንድነው አሁን ለምሳሌ ምንድነው የተደረገው ተብሎ ሲባል በእስልምና ላይ አደገኛ ቅጥፈት ተቀጥፎ ባለበት ሁኔታ ይሄ ሰውዬ ይህንን ነገር ይዞ መጣ። ምናልባት ሞቲቭ ለአላህ ብሎ ነው የሰራው ብለን ብንል እንኳን የመጣበት አመጣጥ ግን እስልምናችንን የሚጎዳ ኡስታዞቻችንን የሚጎዳ ስም የሚያጠለሽ ተግባር ነው የሰራው እና ሞቲቭ ጤነኛ ነው ብለን ብንል እንኳን በተግባሩ በውጤቱ ግን እኛን የሚያጠቃ ነገር ነው ያደረገው ነው። በቃ ኦብቪየስሊ ይሄ ነው መታወቅ ያለበት። በተደጋጋሚም ደግሞ እንደዚህ አይነት ነገር ሲያደርግ ነበረ። ዋሽተዋል ካለ በኋላ እሺ ዋሽተዋል ካለ በኋላ አትሊስት መረጃ ማምጣት አለበት። አትሊስት ያመጣው ነገር ሀቅ መሆን አለበት። አትሊስት ለማን ወገን ነው እየሰሩ ያሉት እነዚህ ሰዎች የሚለውን ነገር እኮ ጥያቄ ይፈጥራል። ምንም እኮ ኦብቪየስ ነው፣ ጥያቄ ይፈጥራል፣ ጥያቄ ይፈጥርብናል። ሰው ጥያቄ ምላሽ መስጠት መቻል አለባቸው ነው በአጠቃላይ። እና ይሄ ደግሞ ተደጋገመ። የአንድ ጊዜ ኢንሲደንት ቢሆን አንድ ነገር ነው፣ ግን በጣም በተደጋጋሚ ያደረገው ነገር መሆኑ መታወቅ መቻል አለበት። ይሄ ነገር በጣም ያጠያይቃል፣ መታየት አለበት። በጣም በጣም መጠያየቅ አለበት። ቅድምን የ6 ቪዲዮዎች ነው ያየሁት። ዛሬ በተደረገው ነገር 6 ቪዲዮዎች አሰርተው ነው ያየሁት። ፖለቲካ ማለት ነው። አሁን ሌላ እንትኖች ሰርተውት እነዚህ እንትን ሰዎች ማለት ነው ፖለቲካ ሰርተውበት 6 ቪዲዮ ነው የቆጠርኩት እኔ። ታልፋለሁ፣ አዳዲስ ቪዲዮ ነው የማገኘው። በነገራችን ላይ ቅድም ቁጭ ብዬ እያየሁ ነበር። 6 ቪዲዮ። ለምን ለእንደዚህ አይነት ነገር ግባት ትሆናለህ እኮ ነው። ለምን ምንም በማይረባ ነገር እኮ ነው ነገሩ መፈታት አለበት ብለህ እንትን ያመጣኸው ነገር አንተ ከምታጠፋው በላይ አይደለም። በነገራችን ላይ እዚህ ጋር ከመናገርህ በላይ አይደለም። እንደውም መናገርህ የበለጠ ለምትጨነቅለት ሃይማኖት ይጎዳል። ስለዚህ አለመናገር ይሻል ነበረ። መናገራቸው የበለጠ ችግሩ መፈታት አለበት ብለው ችግር ብለው ያስቀመጡትን ችግር ተናግረው ካመጡት ችግር አይበልጥም። 6 ቪዲዮ እንዴት እኔ ያየሁት እኮ ነው። እኔ ብቻ ያየሁት ቁጭ ብለው ነው ሰው የሚጠብቃቸው። በነገራችን ላይ እነዚህ ሰዎች እንደዚህ አይነት ነገር እንዲያደርጉ። ስለዚህ ለምን ግብአት ይሆናል ነው። ለሃይማኖት የሚጨነቅ ከሆነ የሚሰራ ከሆነ ለምን ግብአት ይሆናል? ትክክል አይደለም። ማንንም ሰው ነው በየትኛውም ሃይማኖት ችግር ካለባቸው በውስጥ ነው ማውራት ያለባቸው። ወንድማማቾች ችግር ካለባቸው በየትኛውም ሃይማኖት በውስጥ ነው ጨርሰው መምጣት ያለባቸው። አለቀ። መናበብ መቻል አለበት። መከባበር አለባቸው። መግባባት አለባቸው። ካልሆነ ግን እዚህ ጋር መጥተህ እንትን ማለት ትክክል አይደለም። ይሄ ደግሞ ሚዲያ ስለሆነ አንድንም ሰው እየተነሳ እንትን ያደርግ ምንድን ነው ሐሳብ ይሰጣበታል። ስለዚህ ነገ ብቻ ነው ዝም ያልከው ወይስ ጨርሰህ ነው?
አህሙ አይደለም እያየሁ የሆነ ነገር እያየሁ ነበር። አለው ባቢ ሰላም ነህ? ሰላም ብያለሁ። አለው እንዴት ነህ? ያን ይቀጥል። ያው እኔ ብዙም ማውራው ነገር የለም ባይዘው ነገሩን ያው ብዙም በጥልቀት ባላውቀውም ይሄ የኢብሮ ነገር ያው እኔም አውቀዋለሁ። ኢብሮ ጓደኛዬ ነው፣ አብረንም እንሰራለን፣ አይቼዋለሁ በንግግር ቦታ ላይ። ነገር ግን ከኡስታዝ ወሂድ ጋር ይሄ እንደዚህ አይነት ንግግር እንደዚህ አይነት ቃለ ምልልስ ያደረገውን ቪዲዮ አይቼ በጣም ነው እንትን ያለኝ ማለት ነው የከበደኝ። ምክንያቱም እንደዚህ አይነት ነገር ብዙ ጊዜ የሚያጋጥመው ይሄ ዕውቀትና የሱ ያለው ዕውቀትና ንግግሩ አለመመጣጠን ሲፈጠር ነው። ያ የሚናገረው ንግግር ዕውቀት የሌለው ነገር ሲናገር ማለት ነው ብዙ ጊዜ ሰው ማለት ነው። አንዳንዴ እንደዚህ አይነት ሰዎች ብዙ ጊዜ አይታቸው እንደሆነ ዝም ብሎ ማለት ነው ለሃይማኖት የተጨነቁ ይመስሉና ታዋቂነትን የወለው በቃ እንዲህ አጀንዳ ለመስጠት ማለት ነው ለሆነ ያህል ሰዎች አጀንዳ ለመስጠት ብሎ የሚናገሩት ነገር አለ። ይህንን ደግሞ አይገነዘብም። ምን አላውቅም። እሱ ሙስሊም ነው። እስልምና ብሎ ማለት ደግሞ በጣም ያው አንድ ነገር ስትናገር ሪስክ ወስደህ ነው መናገር ያለብህ። ለዚህም ነው ይሄ ብዙ አትናገር ትሳሳታለህ፣ ብዙ ስማ፣ ብዙ አዳምጥ ታውቃለህ የሚባለው ማለት ነው። እና ብዙ አለመናገር ይሄ ብዙ ሳያዳምጡ ብዙ ሳያውቁ ብዙ መናገር ነው ለዚህ የሚያጋልጠው ብዬ ነው እኔ የማምነው። እና ቀጥሉ ጨርሱ። እኔ ጨርሻለሁ። እናመሰግናለሁ። እንደዚህ ነው። ጓደኛዬ ነው አውቀዋለሁ፣ እናወራለን። ግን ችግር አለበት። በቃ ይሄ ነው ፍትሃዊ ሰው ማለት እንደዚህ ሲሆን ነው። ለእውነት መቆም ማለት እንደዚህ ነው። አጀንዳ ማድረግ አንፈልግም። በነገራችን ላይ እንደዚህ አይነት ነገር የሚደረገውን የሚፈጠረውን ሁሉ እየተቀበልን አምጥተን እዚህ ጋር አጀንዳ የምናደርገው ከሆነ በጣም ከባድ ነው። ይሄ የራሳቸው መፍታት ያለባቸው ነገር ነው። ዝም ብለን ደግሞ ሰው ሀሳብ መስጠት አለበት እያልን እዚህ ጋር እንትን ማለት የለበትም። ሰው ዝም ብለን እኔ ሚዲያ ስለሆነ ሳወራበት ነበረ። ያው ኦፓም የራሱ ሀሳብ አስቀመጠች። ሌሎችም ሰዎች እንትን ካሉ ማውራት ከፈለጉ ያው ገለልተኛ የሆኑ ሰዎች ምናልባት ላዳምጥ እችላለሁ፣ ቢላ ወይ ሊዱ ምናምን። ሌሎች ግን ባታወሩ መልካም ነው። ራሱ አስፈላጊም አይደለም። ስለዚህ ይበቃናል ነገሩ። የምትሉት ነገር አለ ሊዱና ቢላ? ወይ ባቢ እንዴት ነህ? ሰላም ነው። በተረፈ እንዴት ነህ? ያው ምን ብለህ ዘግተዋል፣ ጨርሰዋል አትበሉ ስለተባለ አይ ማለት የምትፈልገው ነገር ካለ በል፣ ችግር የለውም። ግን አጀንዳ ማድረግ ባቢ ምን ዶታ ካለ አንዳንዴ ወንድምህን በጦር ሜዳ አሳልፈ መስጠት ጥሩ ተገቢነት አይደለም። በአሁኑ ሰዓት ያለው ነገር መከባበር፣ ውስጥን ችግርን ካለ በውስጥ መመካከርና ችግራቸውን በውስጥ ማውራት ሳለ ለግዴታ የአንድ ሰው ጥላቻ ስላለብህ አደባባይ ላይ አውጥተህ ማስጣት ተገቢ አይደለም። ገባ? ችግር ቢኖርበት በውስጥ ታላቃቸው ነው። በእውቀትም በምንም ይበልጣቸዋል። ገባ? እሱን ያሳወቀውት ደግሞ ታውቃለህ እነማን ናቸው? ራሱ ጋር ወሂድ ቤትና ሁሱ ቤት ነው ይሄ ልጅ እውቅና ያገኘው። ዛሬ ግዴታ እውቅና ለማግኘት ግዴታ እንትን ለማለት ለምን ከነሱ አልበለጥኩም ማለት ተገቢ አይደለም። ችግርን ካለ በውስጥ ቢያወሩ ነው የሚሻለው። ወሂድ ማለት ደግሞ በጣም የሚከበር ሰው፣ በጣም እውቀት ያለው ሰው ነው። የምሬ ነው። በጣም ካነጋገሩ እስከ ስብናው በጣም የሚወደድ ሰው። ስለዚህ ታላላቆቻችን እውቀት ያላቸውን ሰዎችን ማክበር ግዴታ ነው። እነሱ እግር ስለሆነ መማርና እውቀትን መሸመት ግድ ይለናል። ለምን ከነሱ በላይ አልሆንም፣ ለምን ጭንቅላታቸው ላይ አልተቀመጥንም ብሎ ማውራት ተገቢ አይደለም። አመሰግናለሁ ለተሰጠኝ አውሪያት። እኔ ግን በዚህ ልክ ልጁም የተረገመ እድል ነው ያለው። በነገራችን ላይ እድል ብቻ አይደለም ቦታውን ስላላደረገ ነው። እና ሩሃይና ሩሃይና አለሽ?
እሺ መሬም ሰላም ባቢ፣ እንዴት ነህ? ሰላም ብያለሁ። እንኳን ደህና መጣክ። ከየት? አይ ከሄድክበት ዛሬ እያገኘሁህ ነው። አንድ ነገር ማለት ፈልጌ ነበር። እሺ እኔ ለኢብራሂም ትንሽ ነው እኔ የምናገረው። ኢብራሂም ከኡስታዜ ጋር ችግሩን መፍታት ቢፈልግ እውነት ለመናገር በውስጥ ማውራት ይችል ነበረ። ኢብራሂም የፈለገው ችግርን መፍታት ሳይሆን እይታን ነው የፈለገው፣ ኡስታዝን ለማስጠቀስ ወይም ደግሞ ኡስታዝ እኮ ብዙ ሪከርድ ያደረጉትን ሰዎች አይቻለሁ። ለምሳሌ እነዛ ሰፈር ያሉ ሰዎች ናቸው ያደረጉትኝ ሪከርዱን እና እኛ እኮ ድሮም ብለን ነበር ኡስታዝ ሄዱ ሼታም እንደሆነ እያሉ ነው ሪከርድ ያደረጉትኝ ሰው። ኢብራሂም ይሄን ነበር የፈለገው እንጂ እውነት ለመናገር ችግርን መፍታት ቢፈልግ ወንድሙ ነው። ኡስታዜ ደግሞ ችግርን ለመፍታት የሚያናግረው ሰው ካለ ኡስታዜ ጀመር ፍቃደኛ ነው፣ እንደዛ ነገር ማድረግ ይችላል። እሱ የፈለገው በሚዲያ ኡስታዝን ለማስጠለት ነበረ፣ ለማስጠቀት ነበረ፣ አይሳካለትም። ወንድሙ ነው። ችግርን መፍታት ከፈለገ በዛ ይፍታ። ለይታ ከሆነ ግን አይሳካለትም። ይሄ ጥሩ አይደለም። እኛ ራሱ እገስት ላይ ሲገባ ኢብራሂም በቃ ሜንሽን እያደረግን አዛ እያደረግነው ነው። ምክንያቱም በቃ ከሚሰራው ነገር ጥሩ አይደለም የምታደርገው ስንለው ስልቡ ሌላ ነው። እኛ ራሱ በቃ እንድንጠላው አድርጎናል ማለት ነው። ወንድማችን ነው፣ ግን ከድርጊቱ አንጻር እንደዛ አይደረግም። ኡስታዝ ብዙ ያደረገ ነገር ነው፣ ብዙ እየሰራ ነው። 24 ሰዓቶችን ለስራ የመደበ ኡስታዝ ነው። ኡስታዝ ማለት እንደኛ አይደለም። ኡስታዝ እንደኛ እንደምናደርገው አይደለም፣ ብዙ የሰራ ሰው ነው። ስለዚህ ኡስታዝን በዚህ ልክ መናገር ተገቢ አይደለም። አመሰግናለሁ። እንግዲህ እንደ 665 ተቋም እኔ መግለጫ እንድንሰጥበት እንትን ብዬ ነበረ፣ ግን አንዳንድ አባላቶች እኔ አውቃቸዋለሁ፣ ሶስት ሰዎችን አውቃለሁ። የሚሰሩትን የደከሙበትን ያደረጉትን ያበረከቱትን ለሃይማኖታቸው አውቃለሁ የሚል ድምጽ ስለሰማው እንግዲህ የግል ድምጽ አሰማለሁ፣ የግሌ መግለጫ ማወጣለሁ። እኔ ምንድን ነው የተከበርክ ወገን ሆይ በቲክታክ መንደር የፈለኩትን እያወራው ስለፈለኩትን እንደፈለኩ እያመናጨኩ እንደፈለኩ ሆናለሁ የሚባል ነገር ስለሌለኛ እኔ ስለማልፈቅድ ወይ ጥፋ ወይ ስርዓት ገዝተህ በወንድሞችህ ስር ቁጭ ብለህ እየተማርክ አንተም ከፈለክ እያስተማርክ በፍቅር በትህትና ተስማምተህ የምትኖር ከሆነ ቀጥል። ካልሆነ ግን እኔ የግሌ መሳሪያ እንትን አድርጌ ጥቃት እፈጽምብሃለሁ። ካሁን በኋላ አላስፈላጊ ነገራቶችን አደርጋለሁ ብትል እኔ የግሌ የሆነ እንትን አደርግብሃለሁ። ስለዚህ መጠንቀቅ መቻል አለብህ። እኔ ነግሬሃለሁ፣ ማዕቀብ እየጣልኩብህ ነው። ካሁን በኋላ ስለማንንም ሰው ስለማይመጥንህ ካንተ በላይ ስለሆነ በእውቀት ከጭቃ ከሚሰራህ ሰው እመላለሳለሁ እንጠራራለሁ ብትል እኔ እርምጃ ወስድብሃለሁ። ስምን እየጠራው እንደ ደሮ ገነጣጥዬ እንደ ድልህ እየዳጥኩ ነው የምረማበድብህ። እዚህ ጋር ይሄ የግል መግለጫ ነው፣ የተቋሙ አይደለም። ስለዚህ ይህን ይመስላል። ቅዱሳን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንሀድግ ለዘአበሰ ለነ ኢተባነ እግዚኦ ውስተ መንሱት አድኀነነ ወባልሐነ እመውኩ እስመ ዚከ መንግሥተ ኃይል ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ኦ እግዚአትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ። ባምኩ ማለት ነበረባችሁ እኮ በመሃል ድምጽ የሚያወጣ ሰው የለም። ምንድን ነው እያልክ ያለው? እኔ ራስ ምን ውስጥ ገባብኝ? ወንድም መጨረሻው በበግ ድምጽ ቢሆን አይሻልም? ወንድ ልጅ እና ከባድ እኮ ነው። ወንድ ልጅ ተው እንዴ! እንደታነቀ በሬ እንትን እያላችሁ እኮ ነው። ወንድ ልጅ በማለት የለበትም። በጣም ነው እንትን የሚለው። ሴቶች ምናልባት ሴቶች ድምጻቸው ገዳይ ስለሆነ እነሱ ናቸው የሚያምርባቸው። ወንዶች ሁለተኛ በእንዳት እንዴ! ህዝቡን ልትጨርሱት ነው እንዴ?
ሊወድቅ ትንሽ የቀረውን ህዝብ በእናንተ ድምፅ እንዴት ነው? አይሆንም እኮ አይሆንም። የበሬዎችን ነገር ሲያጋጥም ነው ወንድ ልጅ ድምፁን ማሰማት ያለበት። ምን ሆናችኋል? ወንድም የኦፓል ቲክቶክ የዘጋባት ቲክታክ በግ መሸጥ ጀመረች እንዴ ብሎ ነው ሪፖርት ባንድ ያሰጣት። አይፈቀድም። እና እንስሳዎችን ቲክታክ እንዲጠቀሙበት እንዲፈነጩበት ትፈልጋላችሁ እንዴ? እናንተስ እሳቱ ኦፓለሽ ብትኖር እስካሁን አስችሏት ትቀመጣለች ብለህ ነው? የለችም። ብትኖር አስችሏት አትቀመጥም ነበር። የት ገብታ ነው? አረ ነው ብቻ ሸወሰር። እሺ እሳቱ ወይ ባብሻ ሰላም ብያለሁ። አሎ ሳለን አማን ነው አለን አለው ትንሽ አስተያየት ለመስጠት ነበር ስለዚህ ልጅ። አይ በቃ ወንድሜ በቃ መልካም የተነገረው ሁላ በጣም እየተሸማቀቅኩ ነው ራሱ ማለትኛ ሌሎች ሰዎች እኔም አንድ ነገር ስለያዝኩበት ስለሱ ብዬ ይከራከር ነበር። ታውቃለህ ሁሴን ቤት ሞዴሬተር ነበረኝና እዛ ቤት ሞዴሬተሮች ጠቅላላ አያስገቡትም። እኔ ደግሞ አልገባኝም ነበር። ገባ ሌላ ቦታ የሚያደርገው ነገር አላውቅም። እና እኔ ሰለምቴ ስለሆንኩ ነው ወይ እንደዚህ የምታገሉኝ ምናምን ነገር ሲል ያሳዝነኝ ነበር። ለካ ራሱን አልገዛም ወይም ደግሞ ራሱን አልገራም። እና ራስን ግራ ለማለት ፈልጌ ነው። ባብሻ ሰላም ይብዛ። አመሰግናለሁ። አይ እንትን ነው ማለት አጋጣሚ ሳወራበት ስለነበረ የሚገርም ነገር ገለልተኛ የሆኑ ሰዎች ዝም ብለን ብንሄድበት ሌላ ነገር ነው። ያው ሐሳብ ነው ያየነው የታዘበው ነገር ልናወራ እንችላለን። እናንተ ግን ባታወሩ የተመረጠ ነው። ማድረግ ያለባቸው ነገር አለ። ከዛ ባታልፉ መልካም ነው። ሁለተኛ ደግሞ እንትና ሰው እድል እየሰጠው አጀንዳ አድርጌ እንትን ማለቱ ማግባብ አይደለም። ራሱ ሁሉም ሰው እየገባ አንተ ምን ይመስላል፣ እንዴት ነው ነገሩ፣ እንዴት አየው ምናምን ያው ብዙ ሰው እንደዚህ ማድረግ ጥሩም አይደለም ራሱና ትክክል አይደለም። መደረጉ እየተቃወምን በስፋት ደግሞ እንዲደረግ የምንፈቅድ ከሆነ ትክክል አይደለም በሚለው ነው። መልካም ባብሻ መልካም ተቀባይ ነኝ። ተቀባይ ነኝ። አመሰግናለሁ ወንድም አለ። እሺ ማንነታችሁን አግኙት። ማንነታችሁ ጋር መገናኘት አለባችሁ። ያሳዝናል። ስለዚህ አንዳንዴ በጣም ግልጽ የሆነ ነገር ሆኖ እያለ ያየኸው ማለት ስለማያገባህ ነገሩ ዝም ብለህ የምታልፈው ነገር አለ። እንደነዚህ አይነት አጀንዳ ሲፈጠር አጀንዳ የምትፈጥሩ ሰዎች እኔ በጣም ነው የሚያሳዝነኝ። አሁን ስም መጥራት አልፈልግም። የሆነ ሰዓት ላይ የሆነ አጀንዳ ተፈጥሮ ነበረ፣ የራሳቸውን ሃይማኖት የሚጠቃበት ማለት ነው። ከዛ አጀንዳ ፈጠሩ። ለምን እንደሆነ አላውቅም። ከዛ ደግሞ የቴሌግራሙ እንትናቸውን ምናምን የሚባል አጀንዳ ተፈጠረ። ከዛ ደግሞ ግርግር ፈጠሩ። አሁን ደግሞ አዲስ አጀንዳ ተፈጠረ። እንደገና ግርግር ፈጠሩ። እኔ ገርመኛል። እኔ ሙስሊምም ክርስቲያንም መናበብ መቻል አለበት ነው እያልኩ ያሉት። አይመለከተኝም። ግን እነንትና ለምንድን ነው የሆነ አጀንዳ ሃይማኖታቸውን እንትን የሚጠቃበት አጀንዳ ሲፈጠር የራሳችሁን አጀንዳ ፈጥራችሁ የምትመጡት? ግን ለምንድን ነው እናንተ ላይ የሚሰራውን ፖለቲካና ድራማ እንዲከሽፍ ማታደርጉት? እንዳይከሽፍ ብላችሁ ራሱ ስለሱ እንዳይወራ አዲስ አጀንዳ ተሸክማችሁ የምትመጡት ግን ለምንድን ነው? አይ በእውነት ራሳችሁን መጠየቅ መቻል አለባችሁ። በክርስትናም እንደዚህ አይነት ሰዎች አሉ። የሆነ አጀንዳ ሲፈጠር የራሳቸውን እንትን ምንድን ነው ጥቅም ለማግኘት በራሳቸው እንትን የሚያደርጉ ሰዎች አሉ። የራሳቸው ፖለቲካ የሚሰሩ ሰዎች አሉ። አሁን እኮ እንደዛ ነው የሚያደርጉ። በታረዱ ሰዎች መቀፈል ይፈልጋሉ። በሚመቱ ሰዎች መለመን ይፈልጋሉ ክርስቲያኖች። ይሄ ነው አያስጨንቋቸው። የፈለገ ኢትዮጵያ ውስጥ ያለ ክርስቲያን በሙሉ ቢዩት ደንታቸው አይደለም። የሚያሳስባቸው ብር ኪሳቸውን ሆዳቸውን ነው። በእስልምና ደግሞ አንዳንድ ሰዎች እስልምና የሚወገርበት የሆነ አጀንዳ ሲፈጠር ስለሱ እንዳይወራ እሱ ግልጽ እንዳይደረግ ሰው እሱ እንዳያጠቃ እሱ እንዳይከላከል ነገሩን ጠምዝዘው ስለራሳቸው እንዲወራ የሚያደርጉ ሰዎች አሉ። እኔ በጣም ነው የገረመኝ። ለምንድን ነው
ራሳችሁን ጠይቁ። ስለ ሃይማኖታችሁ የምትጨነቁ ከሆነ ሃይማኖታችሁ የሚያሳስባችሁ ከሆነ ለሃይማኖት ብለን ነው የምትል ከሆነ ጊዜ መርጣችሁ ሃይማኖታችሁን የሚደበደብበት ሰዓት ላይ መጥታችሁ እንትና በደለን፣ እንትና ጎነተለን፣ እንትና በጥፊ መታኝ፣ እንትና ቀሚሴ እንትና አደረገኝ አትዘሉ። ትክክል አይደለም። የት ነበራችሁ እስከ ዛሬ? የት ነበራችሁና አጀንዳው ዛሬ አዲስ አጀንዳ ሲፈጠር የሆነ ሰዓት ላይ ደግሞ የነ እንትና ምንድነው የቴሌግራሙ ጉዳይ ሲመጣ የዛን ፈጥረውት ነበር። ከዛ በፊት ፈጥረውት ነበር። እኔ ታዘባለሁ። እኔ በጣም ነው የሚገርሙ። ማሰብ አለባችሁ። እናንተም ጥቅመኛ ናችሁ መሰለኝ ሆነ ሳስበው፣ ለማኝ ናችሁ። እናንተም ሌቦች ናችሁ። እናንተም በጣም የወረዳችሁ አረመኔዎች ናችሁ። እናንተም በጣም ውሸታም ሰዎች ናችሁ። በጣም ምቀኛ ሰዎች ናችሁ። እናንተ ምቀኝነት ብቻ አይደለም፣ በምቀኝነት ውስጥ ጥቅማቸውን የምታስከብሩ በጣም ኋላ ቀር ሰዎች ናችሁ። እንትን የሚደርስበትን ፖለቲካ መስራት የለባችሁም እኮ ዘጌዎች። እንደዚህ አይነት ዘገምተኛ ሰው መሆን የለብም። የትኛው ክፍለ ዘመን ነው እየኖርኩ ያለሁት አትልም እንዴ? ከየትኛው ትውልድ ጋር ነው አብሬ ቁጭ ብዬ እያወራ ያሉት አትሉ? ዓመትና 2 ዓመት ያደረገ አንድ ትንሽ ነገር አምጥተው ምን ይላሉ? አንዳንድ ነገር ወደ ውስጥ ገብተህ ብታየው ራሱ ስለ 10,000 ስለ 5,000 ስለ 20,000 ስለ 30,000 ነው የሚያወራው። አመታት እኮ ነው። በቃ እኔ ልስጣችሁና ተገላገሉ። ስለ 10,000 ስለ 20,000 አመታት ታወራለህ። ይደብራል እኮ። ባልተረጋገጠ ነገር እኮ ነው። በውሸት በቅጥፈት ወንድምን እንትን በማድረግ በማስጠቆር እኮ ነው ራሱ። ምቀኞች፣ ይሄ ኋላ ቀሮች፣ በጣም ቡዳ ሰዎች እንደዚህ መሆን የለባቸውም በእውነት። ስለዚህ ቢያንስ ሌላው እንደፈለጋችሁ መሆን ትችላላችሁ። አይመለከተኝም። እኔ በወንድማማችሁ መሀል አልገባም። አይመለከተኝም። ሐሳብ ነው። እኔ የመሰለኝ ስለምናገር ነው የመሰለኝ ነው እየተናገርኩ ያለሁት። ግን ሃይማኖታችሁ በሚጠቃው ሰዓት ሃይማኖታችሁ ላይ የሆነ ነገር የሆነ ፖለቲካና ድራማ በሚሰራበት ሰዓት እየመጣችሁ የራሳችሁን አጀንዳ የምትፈጥሩ ሰዎች ግን ነገሩን ወደ ራሳችሁ ጉዳይ የምትቀለብሱ ሰዎች ግን እኔ በጣም ነው የምትገርሙ። ዘገምተኛ ናችሁ፣ እርጥብበቶች ናችሁ፣ ፋንድያዎች ናችሁ። እናንተ ምንም አትቀየሩም። ኦፓል ከመጣች በሁለተኛ አካውንቷ እንትን በለው አስገባት። ማሄ አስገቢያት ከመጣች ሰምታችሁ አለ እነንተና እኔ ስማቸውን ልጥራ እንዴ? ልሄድባችሁ እችላለሁ። እኔ ምን አገባኝ? ህግ የለኝ፣ የሚከለክለኝ አካል የለም። እለጠልጥሃለሁ ከፈለኩ እኔ እለጠልጥሃለሁ። ብቻ እንደምትቆም ነው እኮ። አሁን ራሱ ብቻችሁን ነው የቆማችሁት። አምጡ ስትባሉ ወፍ የለም፣ ስትጠየቁ መልስ የለም፣ ሂዱ ስትባሉ የለም። ምን አድርጉን ነው? ይደብራል እኮ። ስለዚህ ገርዳሜዎች፣ የወንድ ፐሬዳሞች አትሆኑ፣ ሽንታም አትሆኑ። በቃ በጣም ነው የሚያስጠላው። ቂጣችሁን እያወዛወዛችሁ እንደ ሴቶች እዚህ ጋር መርመጥመጥ የለባችሁ። ሙስሊሞችን ለማረድ የምታደርጉት አጀንዳ ነው። ታያላችሁ። የሆነ ሰዓት ላይ ክርስቲያኖች ተነስተው ሙስሊሞች ላይ ጥቃት ካልፈጸሙ እኔ እንትን በሉኝ። አሁን ያመጡታል፣ እየተዘጋጁ ነው። ሙስሊም ለማረድ፣ ሙስሊም ለመጨፍጨፍ፣ መስጊድን ለማቃጠል የፈጠሩት አጀንዳ ነው። እሱ ለመተግበር ነው አጀንዳውን እንደዚህ ያደረጉት። ሙስሊም ነው ገዳይ እያሉ ያሉት ትልልቅ የሚባሉ ሰዎች አውቀው ነው። ሙስሊም ላይ ጥቃት ለመፈጸም ነው። ስለገደልን የገደልነው ለማለት ነው። ከተጠያቂነትን እንትን ለማለት ነው። አውቀው ነው። ታያላችሁ። ሙስሊሞች ላይ ጥቃት ካልፈጸሙ እነዚህ ሰዎች በጣም እየተዘጋጁ ነው። እንኳን የእናንተ እንትንና ሌላ ፖለቲካም እናውቃለን። ብዙ ነገርም ይፈጠራል። በነገራችሁ ላይ ሌላ ሶስተኛ ገለልተኛ አካል ስላለ እንደዚህ አይነት ነገር የሚፈጥረው። እንደገና ደግሞ ክርስቲያኖች የሆነ ቦታ ላይ ደግሞ ይቃጠላሉ። እንደገና ሙስሊሞችን የገደሏቸው ተብለው ሙስሊሞች ላይ ከባድ ጥቃት እንዲፈጸም ይደረጋል። እኔ
100% እርግጠኛ ነኝ ሙስሊም የሰው ልጅ አንገት አይገዘግዝም። ውሸት ነው። ሙስሊም ከመሬት ተነስቶ የሰው ልጅ አያርድም። ገረዶች፣ አስመሳዮች፣ ሉጤዎች፣ አረብ ሀገር ላይ ከካቸውን የምታራግፉ ውዳቄዎች፣ በተለይ የሶሻል ሚዲያ ገረዶች ማለት ነው። ሙስሊም ቤት በሰላም እየኖርሽ እንደፈለግሽ እየፈሳሽ በማዳም ዋይፋይ ሙስሊም ነው አራጅ እያልሽ ስትመጪ እኔ አይደብራቸውም? ሙስሊም ቤት እኮ ነው የምትኖሩት። ስንት ቤት የሰራችሁት እኮ በሙስሊም ብር እኮ ነው። ኢትዮጵያ ውስጥ ኑሯችሁን እከካችሁን ያራገፋችሁት እኮ ሙስሊም ቤት በሰላም መብታችሁን ተከብሮ ስለኖራችሁ እኮ ነው። ምንድነው የምታወሩት? በነገራችን ላይ አረብ ሀገር በጣም እንትን ነው። እኔ በዚህ ልክ ከኢትዮጵያ ስንት እንደ ጉንዳን ሰው እየገባ በህገ ወጥም በምናምንም እየሄደባቸው በእውነት ለሰው ባይጨነቁ እነዚህ ሰዎች ሌላ ሀገር ቢሆን በእሳት ያቃጠሉት ነበረ። እንደዚህ አይነት ነገር የሚባል ነገር የለም። እከካችሁን የምታራግፉት ሙስሊም ቤት ሙስሊም አራጅ ነው የምትሉበት ዋይፋያችሁ እንትናችሁ ዳታችሁ የሙስሊም የማዳም አይደብራችሁም? አይከብዳችሁም? ሙስሊም አራጅ ነው ስትሉ በተለይ ገረዶች፣ እኔ ስለ ገረዶች ነው የማወራው። ስለ ገርዳሜዎች፣ ስለ አረጉቶች፣ ስለ ውዳቂዎች ነው የማወራው። ስለ ጥንባታሞች ነው የማወራው። ሌሎች ይበሉ መለመን ስለሚፈልጉ ነው፣ ከናንተ መጠቀም ስለሚፈልጉ ነው። እናንተ ግን አረብ ቤት አመታትን ኑሯችሁን እየቀየራችሁ እናትሽን ከነበረችበት የድህነት ጭቃ ህይወት እያላቀቅሽ በአረብ ብር በሙስሊም ብር ሙስሊም ገዳይ ነው። የብራቸውን ነው። ሙስሊም ገዳይ ከሆነ አረብ ሀገር ያላችሁ ክርስቲያኖች መውጣት መቻል አለባችሁ። ውጡ፣ እስኪ ውጡ። ኑሮን እያሸነፍክ ቤተክርስቲያን የምትሰራው በሙስሊም ብር ነው። ቤተክርስቲያን የምትሰራው መስቀል የምትገዛው ራሱ በሙስሊም ብር ነው። ተመልሰ ሙስሊም ገዳይ ነው ትላለህ እንዴ? ውዳቂዎች፣ እከክሽን ያራገፍሽው በሙስሊም ብር። ቤተክርስቲያን ራሱ ኢትዮጵያ አንድ ቀበሌ በአንድ ወረዳ ስንት ከመቶ በላይ ቤተክርስቲያኖች ታገኛለህ። የሆነ ቦታ ላይ በሙስሊም ብር የተሰራ ነው። ግን ይቻላል? በሙስሊም ብር ቤተክርስቲያን መስራት ይቻላል? ቆሻሾች። ጎረሬንማ እንትን ማድረግ የለብኝም። ራይነር እንዴት ነህ? ራይነር ይመቻል? ለዚህ ውዳቂ ህዝብ ደግሞ በዚህ ልክ ቀጥሎ እኔ ጋር ጫጫታ አለ። እንዴት ነው? እሺ፣ በዚህ ልክ ቦታ መስጠት ራሱ አስፈላጊ አይደለም። እኔ ይቆጨኛል። ስወጣ በጣም ነው የሚደብረኝ። ለምንድን ነው በዚህ ልክ እንትን ያልኩት ምናምን እንትን እላለሁና። እንዴት ነህ ኤላ? አለን። ቀጥል። ከዚህ በኋላ አበላሸው። ሂድ ቀጥል። ዝም ብለህ ለብልበው። ዝም ብለህ ብዙ ድራማ እየሰራው አይደል? ላምጣው በጉ ላምጣት። ሰላምታ ተቀይሯል። ባይዘው ከእነሱ ጋር ሰላምታ እንዴት እንደሆነ አልሰማህም እንዴ? እኔ ብዬ ነበረ እኮ ባለፈው የሆነ አሽሙር ተናግሬ ነበረና በበጎች እኔ ያልኩት ጥብ አይልም። በነገርህ ላይ ይፈጸማል። ቀጥል። ዛሬ እንደዚህ ስንለዋሉ ነው ሀሳብ ነው። ለማንኛውም አሪፍ ነገር ነው። አይ ከእነሱ ጋር እንዴት ነው የምንግባባው ተብሎ ሲባል እምባ በላቸው ሰላም ይለዋል፣ እምባ ይለዋል። ስለዚህ እነሱ ናቸው ማለት ነው በሚል ከባዱ ችግራችሁ ምን መሰለህ? እናንተ በጣም ከባድ ችግር አለባችሁ እናንተ። እነሱ ፖለቲካ መስራት ይችላሉ። እነሱ ትንሽ የሚባል ነገር አያውቁም። እነሱ የሚሰጣቸውን ነገር ተሸክመው ስራ ላይ ነው የሚያውሉት።
እነሱ ሼር ያደርጉታል፣ ፖስት ያደርጉታል፣ ሪፖስት ያደርጋሉ። የተሰራ ነገር ካለ እንዲሰማ እንዲዳረስ ነው የሚያደርጉት እነሱ። እናንተ ጋር ደግሞ በአጉል ጨዋነት የፈለገ ነገር ቢነገራችሁ ራሱ ሰምታችሁ በቃ ላሽ ነው። በቃ እንትን እኮ ነው። ሶሻል ሚዲያን መቆጣጠር የሚባል ነገር ምንም ሶሻል ሚዲያ ላይ ተጽዕኖ መፍጠር የሚባል ነገር እናንተ ጋር የለም። ገብቷል? ውዳቂ ሰዎች አመጡት። አሁን ባለፈው የነበረው አጀንዳ አንዳንድ ውዳቂ ሰዎች አመጡት። ሶሻል ሚዲያ ላይ በሙሉ እንትን እንዲል ነው፣ በጣም መነጋገሪያ እንዲሆን ያደረጉት። ለምን መሰለህ? ምዕመኑ በጣም እንትን ነው፣ ይሰራል፣ ስራው ነዋ። ከዚህ በላይም ሌላ ነገር ማድረግ ስለማይችል ነው። አሁን ስብከት መስበክ አለብህ ብትለው ቃለ እግዚአብሔር መስበካል ማስተማር አለብህ ብለህ ብትለው ምንም የሚያውቀው ነገር የለም። የሚሰጠውን ግን ያደርሳል፣ ያዳርሳል። ጀግና ነው። እኔ በዚህ አደንቃቸዋለሁ። በጣም ጀግና ናቸው። እናንተ ጋር ግን በጣም እኔ ለምን እንደሆነ ይገርመኛል። ምን ይሰራልናል? እኛ እኮ ያው ሃይማኖታችን ፈጣሪ ራሱ ይጠብቀዋል። ስለዚህ የፈለጉትን ቢሉ ያው የሚፈጥሩት ነገር የለም ምናምን የሚባል ነገር አለ እናንተ ጋር ማለት እኔ እንዴት እንትን እንደሚልኝ ራሱ እኔ እንደዛ የሚባል ነገር የለም። ሶሻል ሚዲያ መቆጣጠር አለብህ፣ ማሸነፍ አለብህ፣ ተጽዕኖ መፍጠር መቻል አለብህ። እውነት እኔ ጋ ነው ብለህ ካመንክ እውነቱ በዛ ላይ ደግሞ ተጽዕኖ በመፍጠር ሶሻል ሚዲያን በመቆጣጠር በቃ በቀላሉ እንትን ማድረግ ትችላለህ። ስለዚህ በእውነት እናንተ አይደላችሁም። በነገራችን ላይ እስልምና ራሱ ነው እየተዋጋ ያለው ራሱ ክርስትና ላይ ክርስትና ሳይሆን እየተዋጋ ያለው ሰዎች ነው እየተዋጋ ያሉት። በጣም ታጥቀው እየቀጠፉም እየፈጠሩም ምንም እየዋሹም ያልተባለ ነገር እየፈጠሩም እነሱ ናቸው እየተዋጉ ያሉት። እስልምና ጋር ደግሞ ስትመጣ እስልምና ራሱ ነው እየተዋጋ ያለው ራሱ ነው። አሁን ትናንትና እንትን በተደረገ ነገር በሰዎችማ ቢሆን ምንም የሰራችሁት ነገር የለም። ምንም አሁን ፖስት ያደረጉ ሰዎች አሉ፣ ቪዲዮ የሰሩ ሰዎች አሉ፣ ግን በእነሱ ቢሆን ምንም የሰሩት ነገር የለም። በነገርህ ላይ እስልምና ራሱ ምንድን ነው ያደረገው? እንኳን ለሰው ለእንስሳም ክብር አለኝ፣ ለእንስሳም ይጨነቃል እንደሚጨነቅ ነው እስልምና ራሱ ነው እዛ ጋር የመለሰው እንጂ እንደ ሰውማ ቢሆን ምንም ነው። እነሱ ግን በጣም ይሰራሉ። እናንተ ተኝታችኋል። በነገራችን ላይ እናንተ የላችሁም። እናንተ ላይ ብዙ ፖለቲካ ነው የሚሰራው። ማክሸፍ የሚባል ነገር አታውቁትም እናንተ። መልስ የሚባል ነገር እናንተ ጋር የለም። እና ያለው አንዳንድ ሰዎች ሲመልሱ ራሱ ቪዲዮአቸው በጣም ያሳዝናል። ቪዲዮአቸው ፖስት አይደረግ እንዴ፣ ሪፖስት አይደረግ፣ ሼር አይደረግ። ቪዲዮአቸው ራሱ ስታዩ እኔ ገርመኛል። መልስ እየሰጡ እነሱ ማንም ሰው ደንታ የለውም። በቃ እንትና እኮ መልሰላችኋል፣ በቃ በቂ ነው ይላል አንዳንድ ሰው። ያሳዝናል። እኔ ይገርመኛል። ቀጥል። እኔ እየጠጣሁ ነው። ልክ ነህ። እኛ ጋር ትንሽ የሚዲያውን የመቆጣጠር ነገር ችግር አለ። እንዳልከውም እስልምናው ራሱን እየተከላከለ ያለው እንጂ በእኛ ጥረት ምክንያት መከላከል እየተደረገ አይደለም። ኦብቪየስ ግን ደግሞ መልስ የሚሰጣቸው ጉዳዮች በዙ እኮ ባቢ። ውሸት በጣም ይደራረባል እና እየመረጥክ በአንድ ውሸት ላይ ምላሽ ትሰጣለህ እንጂ በየቀኑ ውሸቱ በጣም ዛሬ የሚዋሻል፣ ነገ የሚዋሻል፣ ከነገ ወዲያ የሚዋሻል እና በጣም አደገኛውን ውሸት ነው መርጠ ምላሽ የምትሰጠው እንጂ የእነሱ ውሸት በቀጠለ ቁጥር ለእነሱ ውሸት ሁሌ መልስ መስጠትም አስቸጋሪ ነው በአንድ በኩል ስታስቡ ደግሞ አይደለ እንጂ አይ እኛ ጋርም ችግር አለ። እሱ እንዳለ ሆኖ ማለት ነው። ማለት ውሸት እኮ የሚፈበረክ ነው ይመስል እዛ ማለት የውሸት ስልጠና ያለህ እኮ ነው ይመስል ላይክ በቃ አንዳንዴም በእንደዚህም መልኩ መዋሸት ይቻላል እንዴ በሚያስብል ደረጃ ነው የሚዋሹት እና ለመመለስ በጣም አስቸጋሪ እያደረጉብን ውሸቱ በዝቶ ነው አንዳንዴ የተቸገረው ከዛ አንጻር ነው ይመስለኛል። እሺ ክርስቲያኖች ካሉ መግባት ይችላሉ። በነገራችን ላይ ሀሳብ ያላቸው ክርስቲያኖች ካሉ ሰላም ክንዴ
ክንዴ ክንዴ አለ ክንድህ ይውለቅ ናና ምን ይመስላል በእናታችሁ ክንዴ ይለኛል ደግሞ ክንድህን ይሰበር ክንዳ ዜድ ቅድምም የኦፒን ቤት እኮ አዘጉባት በእንትን ምክንያት ለበጎች የመሆን እንቅስቃሴ አካውንቷን እንትን ብለዋታል እኮ አላስገባ ብለዋታል ሼር አድርጉላት እስኪ ምን ሆና ነው ራሱ ሰላም ብያት ልወጣ ነበረ ግን አካውንቷን እንትን ብለዋታል አላስገባ ብለዋታልና እስኪ ቆይ በዚሁ አጋጣሚ አካውንቷን ኮፒ ሊንክ አድርጎላት የኦፓልን ማለት ነው። ያው ሪፖርት ይመስለኛል አላስገባት የለው ራሱ ለምንድን ነው የገዛሁት? ኦፓ ካለሽ ዜድ ኦፒ ብዙ አካውንት ነው የነበረው በአንደኛው አካውንት ብትፈታ አሪፍ ነው። አዎ ስለማላውቀው ነው እንትኑ እስኪ አጉላላቸው ነኝ እሷ ነች አይደለችም አይደል እስኪ